ሰላም ሰላም ቤተሰብ እንዴት ናችሁ? እኔ ያለሁላችሁ እግዚአብሔር ይመስገን። ክብሩ ይስፋ መድኃኒዓለም። ሲሰፈራችንን እዩት። ምን አለ በእንደዚህ አይነት ቦታ ሲሆን ማን አለ ልጆቼም አብሮኝ ቢሆኑ ብዬ እመኛለሁ። አንዳንዴ በእውነት ነው የምላችሁና ይሆናል አንድ ቀን ሁሉም ነገር አንድ ቀን ይሳካል። እግዚአብሔር የፈቀደ ለታ እንግዲህ ይሆናል እና በነገራችን ላይ ከላይ እንደጠቀስኩት ስለ አትሌቷ ላወራ ነው የመጣሁትና ስለ ገለቴ በጣም ነው ያዘንኩት። እውነት ነው የምላችሁ በጣም ከምንም በላይ ደግሞ የገለቴ ነገር እኔን ምን እንዳሳዝነኝ ታውቃላችሁ? ልጅ የላትም። ልጅ አለመኖሯ በጣም ነው ያሳዝነኝ። ምንም ነገር ብታጡ፣ ምንም ነገር ባይኖራችሁ፣ ምንም ነገር አይኖራችሁ አታገኙ። ግን ደግሞ በልጅ ሁሉ ነገር ይረሳል። በልጅ ሁሉም ነገር ትረሳው ነበረ ልጅ ኖሯት ቢሆን ከዚህም ሰውዬው ቢሆን ኖሮ ማለት ከሱም ቢሆን ልጅ አንድ ልጅ እንኳን ወልዳ ቢሆን ኖሮ እውነት ነው የምላችሁ የዚህን ያህል መራራ አትሆንም። ምርር ያለ ሀዘን አይሰማትም። ለምን ልጇ እንትን ይለዋል፣ ይቀይረዋል። ሀዘኗ ነው ደስታ ይቀይረዋል። እና ያንን በዛም ያለ መታደሏ የበለጠ እንድትጎዳ ያደርጋታል ማለት ነው። እንደኔ ስሜት ማለት ነው። ሀብት ንብረት ምንም ማለት አይደለም። ግን ደግሞ የሚያጽናናት አይዞሽ በዚህ ሰዓት እኮ ማለት ነው እንዴ ገለቴ እኮ የዛሬ ስንት አመት እኮ ነው አይዞሽ ይላት ነበር እኮ። ልጅ በዛ ሰዓት ወልዳ ቢሆን ኖሮ አይዞሽ የሚላት ልጅ አጠገቧ ይኖር ነበር። አስባችሁታል? አሁን ስታለቅስ እንባዋን የሚያብስላት ልጅ ይኖር ነበር። የዚህን ያህልም ወይ መራ አታለቅስም ነበር። እና አንዳንዴ ልጅ መድኃኒት ነው። በእውነት ነው የምላችሁ ልጅ በጣም መድኃኒት ነው። እና ወልዳ ቢሆን ኖሮ የሆነ ነገር ቀንስላት ነበር ነው። በጣም ነው ያዘንኩት። በዛ ላይ ደግሞ አስቡት 7 አመት ሙሉ ችላ በውስጧ ብቻዋን ስታዝን፣ ብቻዋን ስታለቅስ በጣም ነው የሚያሳዝነው። በዛ ላይ አገር ወዳጅ አስባችኋል? ጸጉሯን ሳይቀር በአረንጓዴ ቢጫ ቀይ ነው ተሰርታ ሜዳ ላይ የምትሮጠውና በጣም ነው የሚያሳዝነው ማለት ነው። እሱ ደግሞ የዚህን ያህል ድፍረት ማግኘቱ ማለት ነው ነገ እስቲ ይሄ ነገር ተሰምቶ ሚዲያ ላይ ወጥቶ እጠየቃለሁ ወይ ብሎ ያለ ማሰቡ። ለምን ገለቴ እንደ ማንኛውም ሴት ሳትሆን ዓለም የሚያውቃት አትሌት ናት። ዓለም የሚያውቃት አይደለም ኢትዮጵያ ውስጥ በዓለም የምትታወቅ ነችና እንዴት ነው ነገ ገለቴ ፍትህ አታገኝም ብሎ አስቡ። የዚህን ያህል ድፍረት መድፈሩ በጣም ነው የገረመኝ ማለት ነው። ይህንን ስናይ ደግሞ ምንድነው የሚታየኝ አንድ ነገር ያገዘው ሰው ቢኖር ነው እንጂ ብቻውን የሚያደርገው ነገር አይደለም። ያው ያገዘው ሰው ይኖራል። እኔ አሁን ቀደም ፌስቡክ ላይ አንዱ የአጎት ልጅ ነኝ ምናምን ብሎ ሰውየው ታዋቂ ነው አሉ እንደዛ የሚለው ጭራሽ እሱ አሁንም ላዳ እየነዳ ነው እያለ ያወራልና በጣም ነው የሚገርመው። አሁንም እሱን የሚከራከርለት ሰው አለ። በዚህ አይነት መንገድ እሷ እንትን እያለችና በጣም ነው የሚያሳዝነው ማለት ነው። በጣም አንዳንድ ወንዶች ጨካኞች ናቸው። በእውነት ነው የምላችሁ በጣም ጨካኞች ናቸው። ወንድ ልጅ ማለት ነው ወንድ ልጅ አብሮሽ እየኖረ ግን ደግሞ ስትለያይ የማታቂው አይነት ጠላት ነው የሚሆንብሽ። የማታቂው የማትገምችው አይነት ጠላት እንደሱ አይተሻታቂም። በእውነት ነው እንዲህ ከሱ ጋር ነው ወይ የነበርኩት እስከምትይ ወንድ ልጅ ጠላት ነው የሚሆነውና አንዳንዴኛ ሴቶች የምንመርጠውን አብረን የምንሆነውን አብረን ልጆች የምናፈረውን ማወቅ አለብን። ጠላት ሲሆን ወንድ ልጅ በጣም ከባድ ነው። በጣም ነው ከባድ የሚሆነውና ገለቴ የገጠማት ነገር ይህ ነው። ግን ደግሞ በዚህ መሀል ልጅ ኖሮ ቢሆን ኖሮ ምንም አይቆጫት ነበር። በእውነት በጣም እኔ የተሰማኝ አንዱ ነገር እሱ ነው። በጣም ነው ያሳዘነችኝ። 7 አመት ብቻዋን ማለቷ እውነት ፍትህ ያስፈልጋታል። ሁላችሁም ፍትህ ለገለቴ፣ በእውነት ፍትህ ለገለቴ ያስፈልጋታል። በጣም ነው አሁን ከሷ ጋር ሲሮጡ የነበሩት የት ደርሰዋል? አትሌቶች ማለት ነው የት ደርሰዋል? ግን እሷ ያ ራሱ አንዳንዴ ያንን ስታይ ራሱ ውስጧ ይጎዳል። ወይ ከንብረት አልሆነች፣ ወይ ቤተሰብ መስርታ ልጅ አልወለደች፣ ወይ ደግሞ ከጓደኞቿ እኩል አልቆመችም። እና በጣም ነው የምታሳዝነው። ጎዳና ልውጣ ማለት በጣም በእውነት በጣም ነው የሚያሳዝነው። ይሁላ እንግዲህ ማን ነው የሱ ችግር ነው። ስለዚህ ፍትህ ያስፈልጋታል ማለት ነው። እና
ውዶች። እኛም አሁን እዚህ ጋር ሰርተን የምንመርጠውን የምንይዘውን አብረን የምንሆነውን ሰው መምረጥ አለብን ማለት ነው። ለምን መጨረሻችን እንዲያምር ለልጆቻችን ራሱ አባት የምናረገውን ሰው በትክክል መርጠን ነው መሆን አለበት እላችኋለሁ። ነገ ማንጸጸትበት ነገ ገብተንበት እማንጸጸትበት ህይወት ውስጥ ፈጣሪ ያስገባን። እኛ ብለነው አይደለም የሆነው፣ ሁሉም በሱ ነውና እግዚአብሔር ሁላችንንም እንግዲህ ከእንደዚህ አይነት ነገር ይጠብቀን፣ በሰላም ለሀገራችን ያብቃን። ሰላም ሆኖልኝ አመሰግናለሁ።